እንጋብዛታለን ማለት ነው። ይብዛም ይነስም ጉዳይ አልጠፋምና ካሳብ ትወደኛለህ ወድሃለሁ የእውነት የመጀመሪያዬ እንግዲህ ጋይስ ዌልካም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንኳን ደህና መጣሽ። እንዴት ነህልኝ? እንዴት ነሽ? አለሽ? እግዚአብሔር ይመስገን። እንዴት ነው? አውቀሽ ነው ማች ለመልበስ ፈልገሽ ነው ምንድን ነው? ነሽ ግሩ የሰላም ምሳሌ እንዳርግብ ነጭ ለብሽ ልጣብይ አምሮብሻል። ወይ አንተ ማምሮባል። ቴንክ ዩ ያምርሻል። ማርያምን ካይን ያውጣ። አረ የሷስ አለው መላ አቤት አጀት ስትበላ ሳያት ታሳዝነኛለች፣ ሳያት ታሳዝነኛለች፣ ሳያት የኔ እናት እንዴት እንደምታምር እያያችኋት ነው ጋይስ። የኔ ብስኩት እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንዴት ነህ? የምሬን እኮ ነው እውነት። ስታያት እራሱ የሆነ ብስኩትነቷ ደስ አይልም? ብሉኝ ብሉኝ ነው የምትይው። ፈሰስኩኝ። አይ የምሬን ነው ከበደኝ በእውነት። ደህና ነሽ? አለሁልህ። እንዴት ነሽ? ይሄ ሙገዛ እራሱ ናፍቆሽ ነበር። ያ ካፌ ነሽ? እኔ እኮ አውቃለሁ እንደምናፍቅሽ፣ ግን ደግሞ ትንሽ እኔ ይሆናል አይደል የወንድነት ባህሪ ይዘኛል እንጂ እንደምናፍቅሽ ነው። ምንድን ነው የወንድነት ባህሪ? ምን አላ ምን ሴት ልጅ ናት እንደውም የሴት ወጉ ምናምን ተብሎ የሆነ ትደረደራለህ ምናምን ስሜት ለመግለጽ ቶሎ እንትን ማትለው ሴት ልጅ ናት። ቁጥብ የሆነች ሴት ልጅ ናት። የወንድ ልጅ ባህሪ ምንድን ነው? ዋው ጣቶች ሲያምሩ ከረ አውቀሽ ነው። ምንድን ነው ሙሽራ መስለሻል እኮ ጋይስ። ምን አለ መሰላችሁ አንድ ማይካድ እውነት ልንገራችሁ። ፍቅር ከድሮም ጀምሮ እዩዋት። የምሬን ነው እውነት። ወደ ኋላም ቪዲዮዎች ተመለሳችሁ ከሌላ ሰው ጋር ብዙ ቪዲዮዎችን ቼክ አድርጉ። እኔ ጋር ስትመጣ እና ሌላ ሰው ጋር አንድ አይደለችም። ለምን እንወሻሻለን? ኩልል ብላ ቁንጅት ብላ ከፀጉር እስከ ምናምን ከጥፍር እስከ ምናምን እና ፍቅር እንዲያ አስቅም እኮ የማይካድ እውነታ ነው። ሲነቃ ምን ማድረግ ይችላል? ከተነቃ ይቀራል። አዎ። እና ጋይስ ፍንድቅድቅ ያለችዋ ቆንጂዋ በጉጉት እየጠበቃችኋት የነበረችው ልዕልት ይኸውናችሁ ማለት ነው ጋይስ። ንዝንዝ የለ ጭቅጭቅ የለ ሁልጊዜ ፈታ ዘና ነው ለት እየደወለች ጭቅጭቅ ሁሌ ትርክ ሁሌ የሆነ ነገር ሲሆን መግባባት የማይቻል ነገር ከሆነ በዛ ላይ ጊዜ ማጥፋት ተገቢ አይደለም። በቃ ጊዜህን እያጠፋው ነው። በዛው መቼም ማይገኝ ነገር ያውም ማለት ነው። በጣም አረጋግቻት ነው ዛሬ የመጣችው እንጂ ከዛ በፊት እየደረሰብኝ በነበሩት ነገሮች በጣም ተናዳ እያንዳንዱን ሰው ቤታቸው ሄጄ እፈነክታለሁ ብላ ማለት ነው። እኔ ፍቅር ተረጋጊ፣ በቃ ሁሉንም ነገር ለኔ ታዩ በቃ ምናምን ነገር ብያት ነው እንጂ እንደሷ እንደ መጀመሪያ ሞራሏ ቢሆን የኔ ጨርሳቸዋለች ሁሉንም አጠገብ የነበሩትን ሰዎች እንዳለ ማለት ነው። በታመንኩት አይምም ደግሞ በብዙ ነገር እንግዲህ እንትን እያለች እየተጨነቀች የነበረች ልጅ ናት። ፍቅርዬ ከልብ አመሰግናለሁ። ፍቅርዬ ወይ የኔ ዓለም ወይ እኔ ናፍቄሻለሁ አላፍቅሽም ወይ አብርሽዬ ወይ የኔ ዓለም ወይ እኔ ናፍቄሃለሁ አንገናኝም ወይ ከዛስ አላውቅም። እሺ ለማንኛውም ጋይስ ፍቅር አይናፋር እያጫወታት ነው አይደለም? ለምሳሌ እንዴት ነው ከረጅም ጊዜ በኋላ ነው ካሜራ ጋር የመጣ ነው እና ደግሞ ያው አለ አይደል ከመጀመሪያ ፍቅራችሁ ጋር ስትገናኙ እንዴት ነው መላቅድስት ይጠፋችኋል? እንዴት ተባተሽ እኮ ፍቅር ባይዘው ይገባል። እንደውም ተረጋግቼ ነው እያወራለሁ። ጋይስ ልንገራችሁ፣ የምሬ ነው። አንድ ማች የሚያደርገን ነገር እኔ እና እሷ ምን እንደሆነ ያውቃላችሁ? እኔ እና ፍቅር ምንድነው? ፍቅር አንድ ሴት ልጅ አላት፣ እኔ አንድ ወንድ ልጅ አለን። አንድ እኩል ነን። ስለዚህ በትብብር ሁለቱንም አምጥተን
ማሳደግ ነው ማለት ነው። ስለዚህ ጋይስ ተስማምተናል እኔና ፍቅር። ከዚህ በኋላ እንግዲህ ፍቅር ከተነጋገርናችሁ ነገሮች ወደ ኋላ አንልም። ኢዛይ ስንት ዓመት ነው? ኦልሬዲ ጋይስ እኔና ፍቅር በጣም ረጅም ዓመት ሆነን፣ ግን ደግሞ የልጅነት አእምሮ ደግሞ አንድ የተጫነበት እንደ ሚሞሪ ነውና አይረሳም ብዙ ነገሮችንና አንቺ እንኳን በትረሺ የማረሳቸው ብዙ ነገሮች አሉ። አላረሳም። የምሬ ነው እውነት። እኔ ደግሞ በእድሜ በልጣት ስለነበረ ከክላስ በምትወጪበት ታይም በር ላይ ቁጭ ብዬ እንደ ወላጅ እኔ ነኝ የምጠብቃት የነበረው። ሰው ወላጁ ነው አይደለ ልጅን ተማሪን ለመውሰድ እንትን የሚለው። እኔ ግን በር ላይ የሄድኩኝ ትምህርት ቤት በር ላይ ጠብቂያት ወደ ቤት መውሰዳት ነው የነበርኩኝ። ግን ወደ ቤት ስላችሁ በር ላይ አላደርሳትም። ስማ ጌታሪ የምሬ ነው። ግን አንዳንድ ጊዜ ማለት ነው እንደዚህ አድገን ምናምን ራሳችንን ስታይ ምን አይነት ስሜት ይሰማሻል? በኢየሱስ ስም ይሄ ልጅነት የሚባለው ነገር ማለት ያኔ ልጅ ሆነ ለማደግ በጣም እንጓጓ ነበር አይደል? አሁን ደግሞ አድገን ያ ጊዜ ነው የሚናፍቀን። ያልተመረዘ አይምሮ፣ ይሄ ተንኮል ሳታስቡ የሆነ ነገር ንጹህ ፍቅር ነው ለሰው የምትሰጡት። ማለት አሁን ለምሳሌ አንድ ሰው ስትወዱት ማለት ከዛ ሰው ምን አገኛለሁ ብለህ ሳይሆን አንተ በቃ ደስ ስላለክ ነው ያንን ሰው የምትወደው የምታፈቅረው፣ ለዛ ሰው ብዙ ነገር ልታደርግ የምትችለው ማለት ነው። እና በቃ በንጹህ ፍቅር በረዶ ይጋብዘኝ ነው። በቃ ዛሬ ማዝናናሻለሁ ብሎኝ እስከ ቤት በረዷችንን እንትን ግን ማለት ነው የምሬ ነው እውነት። ቅድም ስትናገር ምን ተረዳኝ መሰላችሁ? ምንም ያልተመረጠ ምናምን ሳይሆን እድለኝነት ነው በፍቅር መታነቅ ማለት ነው። እነቂኝ እንደው መታነቅ ፈልገው እነቂኝ። አይ እኔ አንተ የማንቅበት አቅም የለኝም። እነቂኝ ችግር የለውም። ደግሞ ቁመት አረዝሟልና ላይ ትናንሽ ነው ወይስ ኖርማሊ ቁመት ረጅም ሆኖ ነው? አይ ቁመቴ ረዝሟል። አልወፈርኩብህ? ወፈረሻል። የእውነት አዎ። ምን እየበላሽ ነው? ምን ይበል ምቾት ነው። እንደው ከዚህ በላይ ወፍር ነበር። ያንተ ሀሳብ ንዴት ምናምን ነው እንጂ ወፍር ነበር። አሪፍ። አዎ። የኔ ሀሳብማ እንዲወጣ አልፈልግም እኮ። ሁሌም በህይወትሽ ሁሌም እንድታስቢኝ ነው የምፈልገው። ሁሌም እኔ ማስወጣት ባልችል ራሱ ማልፈልገው ነገር ነው። የሆነ አንዳንድ ሀሳቦች እኮ ፈልጋር ለማም ታስባቸው ይሄ ስሜት ይሰማኝ ብለክ አይደለም የምታስበው የሚሰማህ የሆነ ስሜት እና ያው ተፈጥሮ የሚያስገድደን ነገር ነውና እኔ አንተም አለማሰብ ብፈልግ ራሱ ነገራቶች የራሴ ስሜት ይገፋኛል። አሁን ምን ማድረግ እንዳለብን ፍቅር ታውቂያለሽ? ዛሬ ሁሉንም ነገር ቁርጡን ለሄርሜላም ለሩታም እንነግራቸዋለን። ከዛ ለ15 ቀን ይሁን ለሳምንት ጣፍጥ ስልካችንን እናጠፋለን፣ ከሚዲያ እንጠፋለን። አለቀ። የምር ከሚዲያ እንጠፋም፣ ከሚዲያ እንጠፋም። የሄድንበት ቦታ እንዳለ እንቀጥላችኋለን። ሰላም ናፍቆኛል። የምር ነው ወይ? እኔም ባይዘዌ ከአንዴ በላይ መገናኘት አልፈልግም ከነሱ ጋር። ከዛ ሁለቱንም በአንድ ቀን ደግሞ ብናገኛቸው በጣም አሪፍ ነው እኮ። ዛሬ እኮ ሁለታቸውን ነው የቀጠርኳቸው። ቀጥራቸዋል እንዴ? ውሸታው የእውነት ቅድም ሳወራ ቀልዴ ነበር መሰለኝ። የምር ነው ይመጣሉ አሁን ሁለቱም። እኔ እኮ ይመጣሉ ምናምን ስትል ተራ በተራ የሆነ ነገር ምናምን ነው መሰለኝ። ኧረ አሁን አድመዋለሁ ሁለት። ስለዚህ አሁን አንቺ ከጎኔ ሆነሽ ትልቅ እሳቱ እያልኩ ነው ብላ የጦር ካምፕ ውስጥ ነው የገባነው። ሁለቱንም ተራ በተራ እንደዚህ እንይዝና ማለት ነው ተኩሽ ቶሎ አዎ እንጂ ማለት ነው እንዴ ሁለቱ አንድ ሆነዋል። እንዴ ትላንትና እኔ ሲስተር ምን እንዳሰበች አላውቅም፣ አጣምራልኛለች፣ አስታርቃቸዋለችና እያየሁ ነበር። ማሰብ አይከብም ግን ብቻ ሁለታቸውንም ቀጠሪያቸዋለሁ። የቀጠርኳቸውም አንተ ደውለህ አላመኑኝም። አዎ አላመኑኝም ነው እንጂ አንቺም መጥቶ ልጅቷን ማየት እንፈልጋለን አሉኝ ሁለቱም። ኦኬ እሱ ያልኳቸው ለምን አላመኑኝም? እኔ አሁን ላይ የራሴን ላይፍ ጀምሬያለሁ፣ አዲስ ህይወት ጀምሬያለሁ ምናምን ስላቸው ሊያምኑኝ አልቻሉም። ስለዚህ አንቺን ማየት ነው የፈለጉት። አይተውሽ መመለስ ከቻሉ ኢትስ ኦኬ ደስ ይለኛል። እና ያገቡኝ ነው እንዴ መጡስ? አይተው ነው አይተውሽ ሊመለሱ ቆረ ማለት ሌላ ጭቅጭቅና እንትርክ እንዳያወጡብሽ ብዬ ነውና። አይ እነሱም ይፈልጉ አይመስለኝም። እኔም ተምል አይመስለኝም። እንጂም በዝምታው ሰው ገዳይ ነው መሆንባቸው።
አጨረሳችሁ። አያችሁ በቃ እኛ ነን ዳውሩ ከበለቃ ብለን መሸኘት ነውና ለዛ ነው ጋይስ። ለማንኛውም ትንሽ ደቂቃ እንታገሳቸዋለን። ስንት ሰዓት መሰላችሁ የቀጠርኳቸው? እስካሁን ድረስ ያረፈዱበት የሆነ ምክንያት ኖሯቸው ነው። እንትን ነው ምን እናርጋታለን? ልክ ስናያት ልጅቷን መጀመሪያ አንቺ ጆን ስትጂ እኔ በቦክስ መጣል እየተነጋገርን ስለዚህ ነገር ስለዚህ ምክክር ላይ ናቸው ያሉት። ምክክር ላይ እኔ እንኳን ለገንፎ ተራራ ለምን አንጨነቅም? ሰባት ሞት መጣቢው አንዱን ግባ በለው። ፍቅር ገጣሚ ፍቅር ባይዘው ግጥም ላይ በጣም ጎበዝ ናት። ግጥምና ዜማ ላይ ማለት ነውና በጣም አዲስ ስራ ጠብቁ። በሚገርም ስራ ፍቅርን እንጠብቃታለን፣ ወይ በግጥም ወይ በዜማ። አረ በትልቅ ስራ በፍጭም አልሰጥህም። ሰርፕራይዝ እንድትሆን ነው የምፈልገው። ይሄ ፍቅር አቅም ብለህ መጥቶልሽ አንድ ላይ ፍቅር ጋይስ እነሱ ላይ ምን ጠብቀው ይምጡ። በተረጋጋ መንፈስ ነው የምታወራቸው። የምሬን እውነት በተረጋጋ መንፈስ። እኔ ልክ የማቅሰው ነኝ ከተናገሩኝ